አስደንጋጭ የህገወጥ የመሬት ወረራ ጥናት ይፋ ተደርጓል። ህገወጥ የመሬት ወረራውን ህጋዊ በማድረግና ግንባታዎችን በማፍረስ ዙሪያ ያለው ጉዳይም በጥናቱ ትኩረት እንደተሰጠው ታውቋል። በሌላ በኩል ደግሞ ከግል ከፍተኛ ትምህርት ተቋማት ጋር በተያያዘ መስፈርቶችን በተሰጣቸው ጊዜ ውስጥ የማያሟሉት ላይ የማያዳግም እርምጃ እንደሚወሰድባቸው ሰምተናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። በየትኛው ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከግል ከፍተኛ ትምህርት ተቋማት ጋር በተያያዘ መስፈርቶችን በተሰጣቸው ጊዜ ውስጥ የማያሟሉት ላይ የማያዳግም እርምጃ እንደሚወሰድባቸው ሰምተናል። በአዲሱ የዳግም ምዝገባ መገምገሚያ መስፈርት መሰረት የተሰጣቸውን መመሪያና መስፈርቶችን ያላሟሉ የግል ከፍተኛ ትምህርት ተቋማት በተሰጣቸው ጊዜ ውስጥ የማያስተካክሉ ከሆነ እርምጃ እንደሚወሰድባቸው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ አስታውቀዋል። ትምህርት ሚኒስቴር የግል የከፍተኛ ትምህርት ተቋማት የአሰራር ስርዓት ለማስያዝ በማሰብ አዲስ መመሪያና መስፈርት ካወጣበት ማለትም ከ2016 ዓ.ም ጀምሮ ጥራት ያለው ትምህርት ለመስጠት በአገር አቀፍ ደረጃ የከፍተኛ ትምህርት ተቋማትን ዳግም የመመዝገብ ስራ ሲሰራ መቆየቱን ተናግረዋል። የዳግም ምዝገባ መስፈርቶችን የማያሟሉ ተቋማት ከዚህ በኋላ መቀጠል አስቸጋሪ እንደሚሆንባቸው የገለጹት ፕሮፌሰር ብርሃኑ ነጋ በአንድ ቢሮ ተቋም እየከፈቱ አስተምራለሁ ማለት አያዋጣም ብለዋል። በዚህም በ2017 ዓ.ም የተሰጣቸው መስፈርቶች ያላሟሉ ለቀጣይ ዓመት ከ6 ወር እስከ 1 ዓመት ጊዜ የተሰጣቸው ተቋማት በተሰጣቸው የጊዜ ገደብ የማያሟሉ ከሆነ ያለምንም ቅድመ ሁኔታ ከስራ እንደሚታገዱ ገልጸዋል። የከፍተኛ ትምህርት ተቋማት ፈቃድ አሰጣጥ መሪ ስራ አስፈጻሚ ወይዘሮ ህይወት አሰፋ በበኩላቸው በዳግም ምዝገባው 375 የግል የከፍተኛ ትምህርት ተቋማት ይመዘገባሉ ተብሎ ቢጠበቅም 290 ያህሉ ብቻ መመዝገባቸውን ገልጸዋል። ከነዚህ ውስጥ በአዲስ አበባ ከተማ የሚገኙ 290 ተቋማት ተለይተውና 75 ተቋማት ተመርጠው በ212 ካምፓሶችና በ556 ፕሮግራሞች ላይ ግምገማ መደረጉን አስታውቀዋል። በዚህም መሰረት በአጠቃላይ ከተመዘገቡት ውስጥ 3 ተቋም፣ 3 ካምፓስ እንዲሁም ደግሞ 17 የትምህርት መስኮች ብቻ መሰረታዊ ሁኔታዎችን በማሟላት ፈቃዳቸው የጸናላቸው መሆኑን አስታውቀዋል። በአንድ ዓመት ጊዜ ውስጥ ደግሞ እንዲያሟሉ እድል የተሰጣቸው 25 ተቋማት 37 ካምፓሶችና 146 የትምህርት መስኮች መኖራቸውን የገለጹት ሚኒስትሩ በተሰጣቸው ጊዜ ውስጥ የሚጠበቅባቸውን መስፈርት እንዲያሟሉ አሳስበዋል። በተጨማሪም የሚጠበቅባቸውን መስፈርት ያላሟሉ 85 ተቋማት፣ 254 ካምፓሶችና 921 ፕሮግራሞች ፈቃዳቸው ተሰርዞ ከዘርፉ እንዲወጡ መደረጉን አስረድተዋል። የትምህርት ሚኒስትሩ ፕሮፌሰር ነጋ ከክፍያ ጋር በተያያዘ ከቦታ አቀማመጥና ከመረጃ አሰጣጥ ብሎ መሰል ጉዳዮችን ሳያሟሉ እስከዚህ ጊዜ ድረስ የመጡ የግል ተቋማት መኖራቸውን ተናግረዋል። በተቋማቱ ላይ በተደረገው ግምገማ የተገኘው ውጤት እጅግ አስደንጋጭና ሪፖርቱ ባለፉት ዓመታት እንደ ሀገር የትምህርት ስርዓቱ የደረሰበትን ሁኔታ የሚያሳይ ነው ሲሉም ተናግረዋል። ለቀጣይ ጥራት ያለው ትምህርት ለመስጠት የሚሰጡ መስፈርቶችንና መመሪያዎችን ባከበረ መልኩ መስራት እንደሚገባም አጽንኦት ሰጠውበታል። በሌላ በኩል ደግሞ አስደንጋጭ የህገወጥ የመሬት ወረራ ጥናት ይፋ መደረጉን አውቀናል። በዚህም መሰረት ህገወጥ ግንባታን ለመከላከል የተሞከሩ የመፍትሄ እርምጃዎችን ብዙም ውጤታማ አለመሆኑ ተጠቅሷል። በከተሞች አቅራቢያ ባሉ የማስፋፊያ ቦታዎች የሚካሄዱ ህገወጥ ግንባታዎች አልቀነሱም ተብሏል። ህገወጥ ግንባታን ለመከላከል የተሞከሩ የመፍትሄ እርምጃዎችን ብዙም ውጤታማ አለመሆናቸው ነው የተነገረው። ይህንን ይፋ ያደረገው የፖሊሲ ጥናት ኢንስቲትዩት ጥናት ውጤት መሆኑን አውቀናል። ህገወጥ ግንባታን ለመከላከል በአንድ ወቅት የማፍረስ በሌላ ጊዜ ደግሞ ህጋዊ እንዲሆኑ የማድረግ የመፍትሄ እርምጃዎች እንደተሞከሩ የጥናት ውጤቱን ያቀረቡት የኢንስቲትዩቱ ከፍተኛ ተመራማሪ ዶክተር ውብአለም ስራው ተናግረዋል። ነገር ግን ሁለቱም መፍትሄዎች በከተሞች የሚታየውን ህገወጥ ግንባታ ብዙም አልቀነሰውም ብለዋል። የኢኮኖሚ ችግር፣ በህጋዊ መንገድ ቤት ለመስራት ቦታ የማግኘት ችግር እንዲሁም ደግሞ በመንግስት አስተዳደር ውስጥ የሚታዩ የአገልግሎት አሰጣጥ ጉድለቶች ወደ ህገወጥ ግንባታ ሰዎችን ከሚገፉ ምክንያቶች መካከል ዋነኛዎቹ ተብለው መጠቀሳቸውን አውቀናል። በህገወጥ ግንባታ ተሳትፈው ከተገኙና ጥናቱ ከሸፈናቸው ሰዎች ውስጥ 42 በመቶዎቹ እድሜያቸው ከ30 እስከ 40 ዓመት የሆናቸው ናቸው ተብሏል። 86 በመቶዎቹ ደግሞ ያገቡ መሆናቸው ተጠቅሷል። ቁጥሩ ሰዎች በህገወጥ ግንባታ እንዲሰማሩ ከሚያደርጉ ምክንያቶች አንዱ ቤተሰብ መመስረት እንደሆነ ያሳያል የተባለው በጥናቱ ከተካተቱ ሰዎች ማንበብና መጻፍ የማይችሉት 13 በመቶዎቹ ብቻ ሲሆኑ 87 በመቶዎቹ እስከ መጀመሪያ ዲግሪ የሚደርስ የትምህርት ደረጃ ያላቸው መሆናቸው ተመላክቷል። ይህም ሰዎች ስለ ህገወጥ ግንባታ እያወቁ ጭምር በተግባሩ እንደሚሰማሩ የሚያሳይ መሆኑ ተነግሯል። በሌላ
በኩል ደግሞ ኢትዮ ቴሌኮም በ2018 235 ቢሊዮን ብር ገቢ ለማግኘት ማቀዱን አስታወቀ። ኩባንያው የቀጣዮቹን 3 ዓመታት የስትራቴጂ እቅዱን በሳይንስ ሙዚየም ለህዝብ ይፋ አድርጓል። በዚህም መድረክ ላይ በ2018 በጀት ዓመት የደንበኞቹን ብዛት በ6 በመቶ በመጨመር 88 ሚሊዮን ለማድረስ ማቀዱ የተገለጸ ሲሆን በሞባይል ድምፅ 6 በመቶ በመጨመር 85.4 ሚሊዮን፣ በሞባይል ዳታና ኢንተርኔት በ13.3 በመቶ በመጨመር 52.8 ሚሊዮን ለማድረስ ማቀዱ ታውቋል። እንዲሁም የመደበኛ ብሮድባንድ ደንበኛ በ23 በመቶ በመጨመር 1 ሚሊዮን በማድረስ አጠቃላይ የቴሌኮም ስርዓት መጠንን 77.2 በመቶ ለማድረስ ማቀዱን ይፋ አድርጓል። የሞባይል ብሮድባንድ በተለይም የ4G ሽፋንን ከ71 በመቶ ወደ 85 በመቶ በማሳደግና የ5G አገልግሎትን በማስፋፋት ለ1.8 ሚሊዮን ተጠቃሚዎች አገልግሎት መስጠት የሚችል አቅም ለመገንባት በእቅድ መያዙንም ገልጿል። የመደበኛ ብሮድባንድ አገልግሎት አቅምን ወደ 1.9 ሚሊዮን በማሳደግ በኮፐር የሚጠቀሙ 320 ሺህ መስመሮችን ወደ ፋይበር ለመቀየር መታቀዱም ታውቋል። በተጨማሪም የመኖሪያ ቤት የደንበኝነት ምዝገባዎች በ128 ሺህ፣ የንግድ ድርጅቶች ደግሞ በ32 ሺህ ለማሳደግ እቅድ መያዙን የታወቀው። በተለየ መልኩ በኤስኢኤም በድርጅትና በመንግስት መፍትሄዎች በመደገፍ እንዲሁም ደግሞ ቀላል የሆኑ ጥቅሎችና የተጣመሩ የመደበኛ ብሮድባንድና ሞባይል ፓኬጆችን ለማቅረብ ማቀዱንም አመላክተዋል። የቴሌብር ተጠቃሚ ደንበኞች ብዛትን 62.5 ሚሊዮን ለማድረስ ከመታቀዱ ባሻገር የንቁ ደንበኞቹ ምጣኔን ለማሳደግ በልዩ ትኩረት እንደሚሰራም ኢትዮ ቴሌኮም አስታውቋል። እንዲሁም የቴሌብር የግብይት መጠኑንም ወደ 4.4 ትሪሊዮን ብር ወይም ደግሞ በ86 በመቶ ለማሳደግና የግብይት ብዛቱን ወደ 1.9 ቢሊዮን ወይም ደግሞ በ83 በመቶ ለማሳደግ ማቀዱን አመላክተዋል። በዚህም ከቴሌብር የሚገኘውን ገቢ ወደ 8.5 ቢሊዮን ብር ለማሳደግ እንዲሁም የንግድ አጋሮችን ቁጥር ወደ 440 ሺና ወኪሎችን ወደ 432 ሺህ በማሳደግ የቴሌብርን ስነ ምህዳር ለማጠናከር ማቀዱን አስታውቋል። ከዚህ በተጨማሪም ኢትዮ ቴሌኮም በ2018 በጀት ዓመት አጠቃላይ ገቢውን 235.8 ቢሊዮን ብር ለማድረስ ያቀደ ሲሆን ካለፈው በጀት ዓመት ጋር ሲነጻጸር የ45.6 በመቶ ጭማሪ እንደሚኖረው አመላክቷል። በዚህም ከዋናው የቴሌኮም አገልግሎቶች በ133 ቢሊዮን ብር ገቢ ከፍተኛውን ድርሻ የሚይዙ ሲሆን ወደ 40 በመቶ የሚጠጋው ገቢ ደግሞ ከመደበኛ ቴሌኮም ባሻገር ካሉ የቢዝነስ ስራዎች ለማግኘት ማቀዱን አስታውቀዋል። የኢትዮ ቴሌኮም የገቢ ምንጭ ከዋናና አዳዲስ የንግድ ዘርፎች መዋቀሩ የተገለጸ ሲሆን ከታቀደው ገቢ ውስጥ ለመጀመሪያ ጊዜ ትልቁን ድርሻ የሚይዘው የዳታና የኢንተርኔት አገልግሎት 23.8 በመቶ መሆኑ ተገልጿል። በመቀጠል ደግሞ የድምፅ አገልግሎት 23.2 በመቶ ድርሻ እንዳለው ተነግሯል። እንዲሁም ዓለም አቀፍ አገልግሎቶች 8.9 በመቶ፣ የደንበኞች መጠቀሚያ መሳሪያ ሽያጭ 11.5 በመቶ ገቢ እንዲያስገኝ ማቀዱን አስታውቀዋል። አዳዲስ የእድገት ዘርፎችም ትልቅ ሚና ይኖራቸዋል ያለው ተቋሙ በዚህም የኢንተርፕራይዝ አገልግሎቶች 10.2 በመቶ፣ የተጨማሪ እሴት አገልግሎቶች 7.6 በመቶ እንዲሁም ቴሌብር 3.6 በመቶ ድርሻ እንደሚይዙ ጠቁመዋል።